ከጠፋህ እንዲፈልጉ ነው። እና እስኪ እኔ መናገር የምፈልገውም ነገር በዛውም አለ አብረን አስተያየት እንሰጥበታለን። ወደ ጎንደር ሊሄድ ነው ስላት አዩ በቃ የሆነ ሀገር የሚሄድ ነው ያስመሰለችው። የሆነ ሌላ ሀገር የሚሄድ ነው የመሰለችው። ኧረ በጭራሽ አይሆንም። ጎንደር አልሽ እንዴ? ጎንደር በጣም እንግዳ ተቀባይማ የሄደበት ያውቀዋል። ጎንደር ፍቅር የሆነች ሀገር ናት። ባህር ዳርም ብትይ በዛ ላይ ደግሞ ባህር ዳርና ጎንደር የቱሪስት ሀገር ነው፣ የታወቀ ነው። ማንም ነው የሚሄድበት። እንኳን ይቅርና ኢትዮጵያዊ የውጭ ዜጋ እንኳን የሚሄድበት ሀገር ነው። በጣም አካብድሽ ምናምን ነገር ፓስፖርት ቢኖርሽ አብረን እንሄዳለን ይላል። ኧረ ጭራሽ ምናምን ታያለሽ። እንዲህ ሲፈጠር እኛም አንፈልግሽም። የምር ግን ብትመጪ እንኳን ይቅርና የሀገሩ የማያውቅሽ ማለት ነው ቤተሰቦች ጋር መተሽ እኔ የሰይድ ሁለተኛ ሚስት ነኝ ብትይ ወላሂ በደንብ ነው የሚቀበሉሽ። ምክንያቱም እንደዚህ እነሱ እንደዚህ የውስጥ እንትን የለባቸውም። የውስጥ እንደዚህ በቃ እኔ እንጃ በጣም እኔ ሀገሬ ስለሆነ አይደለም ወላሂ በጣም ፍቅር ጎንደር በጣም ብዙ ሰው እንደዚህ በዚህ አጋጣሚ እንግዲህ ውድ ቤተሰቦች ያው ሱመያን እንደሰማችኋት ከሆነ ያው የሰይድን ቪዲዮ አይታ እየቀወጠችው ትገኛለች። ሰይድ ደግሞ ወደ ባህር ዳር ወይንም ወደ ጎንደር ሄዳለሁ ሲል ያው ሀዩ አትሄድም እያለች እዛ ያው ሲገባበዙ ቪዲዮውን ስላየች ያው ሀዩ ደግሞ ሱመያ ውሸቱን ነው እንጂ ወደ ጎንደር አይመጣም እያለች ትገኛለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናል ተከታታዮች በሙሉ እንደምናችሁልኝ ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ያው ሱመያ በዚህ ሁኔታ በሰማችኋት ሁኔታ እየቀወጠችው ትገኛለች። ለምንድን ነው ያው ሰይድ ውሸቱን ነው እንጂ ያው ለቪዲዮ ለማስመሰል ነው እንጂ ወደ ጎንደር ጨክኖ አይመጣም እያታለች። እስከ መጨረሻው ደግሞ ቪዲዮውን እንመልከት ማለት ነው። ላይክ ሼር እያደረጋችሁ አበረታቱኝ። ወደ ቪዲዮው እንሂድ። ለኔ ብላችሁ ለተከፋችሁትም ለኔ ብላችሁ ለተደሰታችሁትም በጣም አመሰግናለሁ። ዱዓ ላረጋችሁልኝ ሱመያ አይዞሽ በቃ እንደ ችግሩ እንደራሳችሁ አድርጋችሁ ዱዓ ላረጋችሁልኝ አላህ በዚህ ረመዳን ያላሰባችሁትን ርዝቅ ይስጣችሁ። ሀም ካለባችሁ አላህ ሀማችሁን ያንሳላችሁ። በቃ ከኔ በላይ አላህ ይወደዳችሁ። ለኔ ዱዓ ያደረጋችሁልኝ ለእናንተ አላህ ለኔ ካደረጋችሁት በላይ አላህ ይስጣችሁ። በጣም ነው የምወዳችሁ። በዚህ ረመዳን ጾመን የምንጠቀምበት ወር ያድርግልን እና በጣም ነው የምወዳችሁ። ከጎኔ ላላችሁ ሁሉ ለሌላችሁም ላላችሁም በጣም ነው የምወዳችሁ። በጣም ነው የማከብራችሁ። ለኔ ብላችሁ በቃ አንዳንድ ኮመንት በጣም ነው እንትን ያለኝና በጣም ነው የማመሰግነው። እንዴት ነው የማመሰግናችሁ ራሱ አላውቅም። እና በተረፈ ዛሬ ደግሞ የመጣሁት አዩ ሰይድ ወደ ጎንደር እየመጣው ነው እያለ ነው ማለት ነው። እኔ ወደ ጎንደር እየመጣው ነው እያለ ነው። እኔ ገና ጎንደር አልገባሁም ማለት ነው። ባህር ዳር ነኝ ያለሁት እና ወደ ጎንደር እየመጣ ነው። እስኪ አዩ እዛ ጋር ማለት ነው ሲፈጠር ካሜራ ሳያስቀምጥ መናገር ይችላል እኮ በቃ ሊሄድ ነው ሂጅ ያለው አትላትም ወይስ ከጠፋህ እንዲፈልጉ ነው? እና እስኪ እኔ መናገር የምፈልገውም ነገር በዛውም አለ አብረን አስተያየት እንሰጥበታለን። ወደ ጎንደር ሊሄድ ነው ስላት አዩ በቃ የሆነ ሀገር የሚሄድ ነው ያስመሰለችው። የሆነ ሌላ ሀገር የሚሄድ ነው የመሰለችው። ኧረ በጭራሽ አይሆንም። ጎንደር አልሽ እንዴ? ጎንደር በጣም እንግዳ ተቀባይማ የሄደበት ያውቀዋል። ጎንደር ፍቅር የሆነች ሀገር ናት። ባህር ዳርም ብትይ በዛ ላይ ደግሞ ባህር ዳርና ጎንደር የቱሪስት ሀገር ነው፣ የታወቀ ነው። ማንም ነው የሚሄድበት። እንኳን ይቅርና ኢትዮጵያዊ የውጭ ዜጋ እንኳን የሚሄድበት ሀገር ነው። በጣም አካብድሽ ምናምን ነገር ፓስፖርት ቢኖርሽ አብረን እንሄዳለን ይላል። ኧረ ጭራሽ ምናምን ታያለሽ። እንዲህ ሲፈጠር እኛም አንፈልግሽም። የምር ግን ብትመጪ እንኳን ይቅርና የሀገሩ የማያውቅሽ ማለት ነው ቤተሰቦች ጋር መተሽ እኔ የሰይድ ሁለተኛ ሚስት ነኝ ብትይ ወላሂ በደንብ ነው የሚቀበሉሽ። ምክንያቱም እንደዚህ እነሱ እንደዚህ የውስጥ እንትን የለባቸውም። የውስጥ እንደዚህ በቃ እኔ እንጃ በጣም እኔ ሀገሬ ስለሆነ አይደለም ወላሂ በጣም ፍቅር ጎንደር በጣም ብዙ ሰው እንደዚህ በዚህ አጋጣሚ የምትፈሩ ሰዎች ካላችሁ ወላሂ ሄዳችሁ ሞክሩት። ጎንደር በጣም እንግዳ ተቀባይ እንግዳ አክባሪ በቃ እኔ እንጃ እንደዚህ የትም በተለይ ገጠር አሁን ወደ ገጠሩ ብትሄዱ ሳያውቋችሁ ነው የሚያሳድሯችሁ። አርደው ነው የሚቀበሏችሁ። እግራችሁን አጥበው ነው የሚያሳድሯችሁ። ፍቅር የሆነ ሀገር ነው ያለው። አካበርሽ ማለት ነው። አታካብቹ ነይ። ግን እኔ እንደውም ከሰይድ አንቺ ብትመጪ በጣም ደስ ይለኛል። እውነት ይህን ሁሉ ነገር ራሱ እኔ በደንብ ጎንደርን አስጎብኝቼሽ ምን ብዬሽ ልክሻለሁ። እኔ አንቺን መጉዳት ራሱ ብፈልግ እዛው አዲስ አበባ ስመጣ እንገናኝ እንጂ ጎንደር ላይ ምንም ነገር እንኳን ህዝቡ እኔ አልጎዳሽም። አይገርምሽም? ሀገሬ ላይ መተሽ ኧረ በጭራሽ አላደርገውም። እንኳን ሀገሬ ላይ መተሽ ቤትሽ መጥቼ ምንም አላደረኩሽም።
ቤት ተሸፍና እንደ ሽፍታ ምናምናሽ እኔ ተንኮል ባስብ በዛ ሰዓት አንቺን ምንም ነገር ማድረግ እችላለሁ። ምንም ግን ተንኮል የለብኝም። ቤቴ እኔ የመጣሁት ቤትሽ የቤትሽን አንቺን ምን እንደሆንሽ በዩቱብ ስለማይሽ ማለት ነው በአካል ማየት ስለፈለኩ ነው። ከኔ በምን በልጠሽ ሰይድ እንዳገባሽ በቃ ምን አይነት ሴት እንደሆንሽ እንደ ካሜራ ነው ያኔ እብደትሽም እንደ ካሜራ ነው ወይስ እብደትሽም በሐቂቃም እብድ ነሽ? እውነት እንደዚህ እብድ ሁና መቼም ሰይድ በእኔ አይቀይራትም። የሆነ ከኔ የተሻለ ነገር ይኖራት ይሆናል ብዬ ነበረ። ግን እንደውም እብደትሽ አልወጣም። ካሜራ ከቆመ በኋላ ራሱ ምን እንደውም እኮ አላወራውም። ባወራብሽ አይሽ እኔ ምን ያክል ጥሩ ጣውንት እንደሆንኩኝ ሶስታችን ያወራ ነው። እኔ ለኡመር ብዬ አላወራውም። ለአንቺም ብዬ እኔ የፈለገ የራሳችሁ ጉዳይ ብል እኔ እዛ ላይ ምናምን ያወራሽውን ከካሜራ ጀርባ ማውራት ይችል ነበረ። ስለዚህ አክሽን ብዙ አትከፍቺ፣ እኔን አትሳፈጪ። አንቺ እኔ ቤት ማንም ተሸፍኖ አይደለም የፈለገውን ለብሰው ቢመጡ እኔ ባሌ ምስጢር ለማንም ለዘውም ከባሌ ጸበኛ ያላለ ሰው ጋር አላወራም። ኩለኔን አይተሻት የለ ጠይቂያ ስለኔ ሰይድን ጠይቂው ስለኔ እኔ ወሬ የለብኝም በጭራሽ ማለት ነው። እኔ ከካሜራ ጀርባ እንደውም ካሜራ ላይ አወራለሁ፣ ከካሜራ ጀርባ እንደውም አላወራም። ስለዚህ አፍሽን ብዙ አትክፈሽ እሺ እኔ ቆንጆ። በተረፈ ጎንደር ነይ ብትመጪ እንቀበልሻለን። አህለው ሳህለው ፊኪ። ለማንኛውም አሁን ቪዲዮውን እኔ ማለት ቤተሰቦቿም እያስቸገሯት ነው። ባህር ዳር ላይ ያሉት ክርስትና ተነሺ ልጆቹ እነሱ አንቺም ተጠበቂ እያሉት ነው እና በአስቸኳይ ታስቻለሁ። እኔም ወደ ባህር ዳር ለመሄድ ትኬት ቆርጫለሁ። ለአዩም ስነግራት አዩ እንደዚህ እያበደች እያለቀሰች እያስቸገረች ነው። እንግዲህ ጉዞ ወደ ባህር ዳር ወደ ጎንደር ተነስቻለሁ። ቶሎ ልድረስላቸው ልጆች ክርስትና ሊያስነሷቸው እያሰቡ ነው። ሱመያን እያስገድዷት ነው ቤተሰብ ማለት ነው። ቤተሰቦቿ ክርስቲያን ስለሆኑ እሷን አረጋ ምንም እንድታፈኝ ምን ማለት ነው? ሰይድ እንዴት ነው አንተ እኔን ጎንደር ትታይ የምትሄደው? አናግረኝ። እያናገርኩ አንዴ እኮ እያናገርኩ እኮ ነው። አንዴ ቢያንስ እያናገርኩ አንዴ ቆማ ታናገረኝ ልጆቼን በእናትሽ እኔ ልጆቼን ሳይድ እያናገርኩ ነው እኮ አዩ ስሚኝ። አሁን ይኸውልሽ ልጆቼን እንኳን አሁን ክርስትና ያነሷቸዋል ቤተሰቦቿ። ስለዚህ መድረስ አለብኝ። በእኔ ንዴት ነው ክርስትና የሚያነሱ አሁን በእኔ ንዴት ማለት ያው በቃ እዛ ገባች አይደለ ከባሏ ጋር ተለያይቷል ብሎ አዩ ጊዜ ወርመዳል ነው ቢያንስ ቀድማ ታስረዳኝም። ቻው በይኝና ሊዳኝ እኔ ምንም ቻው አይደለም ሳይድ የምሬን ነው የምልህ። እኔ ከአቅሜ በላይ ነው የትም እኮ አለም ሄደው እኮ ጎንደር እኮ ሳይድ ቢያንስ አዩ ብለህ እንኳን አስቀድመህ እንደሚስት አክብረህ አልነግረኝም? እንደሚስት አክብረህ አልነግረኝም? ቤት ውስጥ እንደማለቀኝ ፓስፖርቴንም ተደብቂያለሁ ብዬሽ ስለማውቅ እንዳትልጫለች እኔ እውነት ከብዶኛል። አሁን በንዴት በክርስትና ድንገት ያነሳቸዋል የሚል ፍራቻ ነው አይደለም። እኔ ሌላ ነገር እኮ አይደለም። እኔ እዛ ሄዶ እሷ ተናዳበታለች። እዛ ሄዶ ሰው ቀጥራ እንኳን ብታስደበድበው ተናዳበታለች። በቃ በእኔ ምክንያት ተናዳበታለች፣ ቂም ይዛበታለች። የሆነ ነገር ብታረግ እሱ ይቅር። ከዚህ በፊት ሄደበት የማታውቀው ሀገር እኔ እንደውም ጎንደር ከምትሄድ እዚሁ የመን 20 ጊዜ ብትመላለስ ይሻላል። አንቺ ምን ነው ሀገሬ ላይ ለመሄድ ምንም እኔ ጎንደር ከምትሄድ መቀሌ ሆነ የትም ቢሆን ሀገሬ ነው፣ ኢትዮጵያ ነው። ገባሽ? እንደውም ማናውቀው ሰው ሀገር የማናውቀው ቋንቋቸውን የማናውቅ ሀገር ለኪ ዝያዳ ረጋጎት እናንተ እኔ ሊዳው ሰዓት እንዳይሄድ በቃ ትኬት ቆርጫለሁ። መቅረት አልችልም። አሁን ፓስፖርት እንኳን ቢኖራት እኮ አብረን እንሄዳለን። ፓስፖርት ቢኖራት እኔ አልሄድም። ጭራሽ ፓስፖርት ቢኖረኝ እኔ ጎንደር አልሄድም። ምን ችግር አለ? ፊቷን ደብቃ